በጉባና በሰዳል ተራሮች መካከል ኢትዮጵያውያን እየገነቡት የሚገኘው የጋራ ሐውልታቸው ነው ታላቁ የኢትዮጵያ ህዳሴ ግድብ አሁን ሶስተኛ ሙሌት ላይ ደርሷል። በሁለቱ ተርባይኖች አማካኝነትም የኤሌክትሪክ ኃይልን ለኢትዮጵያውያን እያደረሰ ይገኛል። ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? የዚህ ታላቁ የኢትዮጵያ ህዳሴ ግድብ እየተገነባ ከሚገኝበት ስፍራ ላይ የፕሮጀክቱን ዋና ስራ አስኪያጅ የሆኑትን ኢንጂነር ክፍሌ ወሩን ወደ እናንተ ይዤላችሁ መጥቻለሁኝ። ከእርሳቸው ጋር ቆይታ የማደርገው የሚሆነው በቆይታችን የተለያዩ ርዕሰ ጉዳዮችን የምናነሳ ነው የሚሆነው። ኢንጂነር በመጀመሪያ ለቃለ መጠይቁ ፈቃደኛ ስለሆኑ በጣም አመሰግናለሁኝ። በተመልካቾች ስም አመሰግናለሁ። በመጀመሪያዎቹ አመታት ላይ የነበረው አሁን 3 አመታት ግንባታው ተከናውኗል። በእነዚህ ጊዜዎች ውስጥ የነበረው የግድቡ ያለፈበት ሂደቶች ምን ይመስሉ ነበር? እሱ ላይ እርስዎም ወደ አመራርነት ሲመጡ የነበረው ሁኔታ ምን ይመስል ነበር? አዎ እንግዲህ ወደ ፕሮጀክቱ በመጣውበት ጊዜ እንደሚታወቀው ፕሮጀክቱ ለረጅም አመታት የታሰበውን አላማ ሳያሳካ ዘግይቶ እንደዚሁም አንዳንድ ስራዎች ጥራታቸውን ባልጠበቁበት ሁኔታ ከፍተኛ መዘግየት በታየበት ሁኔታ ነበር ወደ ፕሮጀክቱ የመጣ ነው። አሁን ዛሬ የምናከብረው ሶስተኛው ሙሊት ከመሬት ከፍ ያለው ወደ 100 ሜትር ነው። ያኔ ስንጀምር 15 ሜትር ብቻ ነበረ። ስለዚህ በዚህ 3 አመታት ወደ 85 ሜትር ከፍ በማድረግ ነው ዛሬ ወደ 100 ሜትር ወይንም ከባህር ጠለል በላይ 600 ሜትር ደርሷል። የጄኔሬተሮቹንም በመናይበት ጊዜ ባዶ ነበረ። ስፓይራል ኬዝ የሚለው ውሃውን ከፔንስቶክ ወይንም ከውሃ መቀበያው ተቀብሎ ወደ ተርባይን እንኳን የሚሽከረከርበት ደረጃ ላይ ያልደረሰበት ቦታ ላይ ነው። እንግዲህ በዚህ ጊዜ ውስጥ ይህም ስራ ተጠናቆ በሁለት ጄኔሬተሮች ኃይል ማመንጨት የተቻለበት ደረጃ ላይ ነው የደረስነው። ከሁሉም በላይ በዚህ አመት ከታቀደው እቅድ ተይዞ የነበረው በስኬት የተጠናቀቀበት 2 ጄኔሬተሮችና ሶስተኛ ሙሊትም የተሳካበት ነው። እንግዲህ በእርግጥ አንስተውልኛል አንዳንድ ሀሳቦችን ኢትዮጵያውያን በተለይ በ3 አመታት ውስጥ የነበረው የ2010 ጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ወደ ስልጣን ከመምጣቱ በፊት የነበረው ሁኔታ ምን ነበር የሚለውን ላንሳ እስኪ። በእርግጥ በብዙ መልኩ የግድቡ ግንባታ ወደ ኋላ የቀረበት ነበረ። ከዛ ባለፈ ደግሞ ኢትዮጵያውያን በአንድ በኩል የግድቡ ግንባታን የሚደርስበትን ደረጃ እየጠበቁ የነበረበት ሁኔታ፣ በሌላ በኩል ደግሞ በግድቡ ደግሞ እዚህ በነበረው ሁኔታ እየተጓተተ የነበረበት ሁኔታ የነበረውና እንዴት ነበር ከ2010 በፊት የነበረው የግድቡ ላይ የነበሩ በግንባታ ሂደት የነበሩ ችግሮች ምንድናቸው ማለት እንችላለን? እንግዲህ እንደሚታወቀው ፕሮጀክቱ ከመጀመሪያው ሲታቀድ በ4 አመት ውስጥ ኃይል ያመነጫል፣ በ7 አመት ውስጥ ይጠናቀቃል ተብሎ ነው የታሰበው። ነው እንግዲህ ዛሬ 11ኛ አመት ላይ ደርሰን ነው በሁለቱ ጄኔሬተሮች እያጠናቀቅን ያለ ነው። ግድቡ ላይ ከፍተኛ መዘግየት ያመጣው በግድቡ ውስጥ የሚተከሉት እንደምታያቸው የውሃ መቀባበያዎቹ አልተሰሩም። እሱ ካልተሰራ ግድቡ መቀጠል አይቻልም። አንዳንዶቹ ስራ ያልተጀመሩም ነበረ። ጥቂት የተጀመሩ ስራዎች ነበሩ። እነሱም የጥራት ጉድለት ነበረባቸው። ያን ሁሉ ማስተካከል እንደገና መቀየር ነበረብን። ያልተጀመሩ ስራዎችን ደግሞ ኮንትራት ሰጥተን ማሰራት ነበረብን። ስለዚህ በአንዳንድ ስራዎች ከሃ ብሎ የተጀመረ አይነት ነገር ነውና በወቅቱ ህዝቡ እንደምታውቀው ይሄ ግድብ የህዝብ ፕሮጀክት ነው፣ የመንግስት የህዝብ ፕሮጀክት ነው። እያንዳንዱ ዜጋ ባለድርሻ አካል የሆነበት ፕሮጀክት ነው። ከምን ጊዜም ብዙ ፕሮጀክቶች ላይ ሰርቻለሁ፣ ግን እንደዚህ የህዝብ ተሳትፎ ያለበት የኔ ነው የሚል እያንዳንዱ ህዝብ ይሄ ፕሮጀክት የኔ ነው የሚል የታየበት ነው። ከሁሉም አንጻር የፖለቲካ አስተሳሰብ የተለያየ የፖለቲካ አስተሳሰብ፣ የሃይማኖት ልዩነት ከተፈለገ የብሔረሰብ ቢመጣም ግድቡ ግን በአንድነት ያስተሳሰረና ሁሉም የኔ ነው ያለ ነው። ከፍተኛ ተስፋ ነበረው ህዝቡ። እኛ እንግዲህ ዶክተር አብይ ወደ ስልጣን ከመምጣታቸው በፊት ህዝቡ በፕሮጀክቱ ተስፋ ቆርጦ ነበር። ስለዚህ ለውጡ ያደረገው የመጀመሪያው ስራ የፕሮጀክቱን ሪስትራክቸር እንደገና ማዋቀር፣ ለመዘግየቱ ምክንያት የሆኑትን ለይቶ በማውጣት እርምጃ በመውሰድ ነው ዛሬ ሊደርስበት ያለ ደረጃ ላይ ደርሷል። እንግዲህ በነበረው ሁኔታ ይቀጥል ቢባል እንደ ባለሙያ ስገምተው አንደኛ
እንኳንስና በቀጣይ 20 ዓመታትም የሚጠናቀቅ አይመስለኝም። ሁለተኛ የግድቡ እድሜም ምክንያቱም በግድቡ ውስጥ የሚተከሉት የብረታ ብረት ስራዎች ከፍተኛ ጥራታቸው ካልተጠበቀ ያው ፌል ያደርጉ ይችላሉ። ስለዚህ በወቅቱ የነበረው ጥራትም ስላልነበረው አንስተናቸዋል በብዛት እንደገና በአዲስ ተክተን ነው የተሰራ። በዛ ሁኔታ ቢቀጥል ኖሮ ፕሮጀክቱ ምን ይሆናል ምን እጣ ይደርስበታል የሚል ማሰብም አይቻልም። ስለዚህ ለውጡ ለፕሮጀክቱን ለማዳንም የመጣ ነው ብዬ ነው በግሌ ማስበው እንደ አንድ ባለሙያ። እዚህ የነበረው ሁኔታስ እንዴት ነበር? የሰራተኛው ሁኔታ በግንባታው ምክንያት ሰራተኛው የነበረው የስለምቦናው ምን ይመስል ነበር? እርሶስ ወደዚህ ሲመጡ ይህ የነበረው ሁኔታ በስራዎት ላይ ተጽዕኖ አላሳረፈበትም? ያንን ስራ እንዴት መቀጠል አለብን የሚለው በራሱ የሚፈጥረው ስጋት አለና ያስ በእርሶ ስራ ላይ ተጽዕኖ አልፈጠረበትም የነበረውን አስተካክሎ ለመሄድ? እንግዲህ ያው ህዝቡም ሰራተኛውም ተስፋ ቆርጦ ነበር በፕሮጀክቱ። ይሰራል ብሎ የገመተም ይጠናቀቃል ብሎ የገመተም የለም። ማለት አሁን የደረሰበት ደረጃ በነበሩ ሁኔታ ይቀጥላል ብል ማንም በፕሮጀክቱ ውስጥ ያሉት ይቅርና ከፕሮጀክቱ ውጭ የሆኑት ህዝቦችም ራሳቸው በፕሮጀክቱ ተስፋ የቆረጡበት ሰራተኛውም ተስፋ የቆረጠበት ነበር። ከመጀመሪያ እንደሚታወቀው ከኤሌመንተሪ ተማሪ ጀምሮ እስከ ትልቁ ፕሮፌሰር የተሰለፈበት ፕሮጀክት ነው። እንግዲህ ፕሮጀክት ሁሉ ጊዜ ደግሞ በተያዘለት ጊዜ በተያዘው ባጀት የማይጠናቀቅ ከሆነ ከፍተኛ ኪሳራን ያመጣል። ኪሳራው የገንዘብ የጊዜ ብቻ አይደለም፣ የህዝቡንም አመኔታ ያጣል። ፕሮጀክቱ ልክ በ2018 በፈረንጆች ተስፋ የተቆረጠበት ይሰራል ያልተባለ እና ብዙ ባሉባልታ የተሞላ ፕሮጀክት ነበር እና ይሄን ፕሮጀክት እንዴት መመለስ ይቻላል የሚል መንግስትም ከፍተኛ በደንብ ተጠንቶ መደረግ ያለበትን እርምጃዎች ሁሉ አስቀምጦ ነው የገጉበት። አንደኛው ለዚህ ድክመት ወይንም ለዚህ መጓተት መንስኤ የሆኑትን ምክንያቶች ማጥራት ነበረበት። ይሄን ካጠራ በኋላና ምን እርምጃ መወሰድ አለበት በዚህ ላይ ተመስርቶ በሚል የፕሮጀክቱን ከመጀመሪያው ከመብራት ኃይል ፕሮጀክቱን ከሚያስተዳድሩ ድርጅት እስከ ፕሮጀክት ማኔጅመንት እንደዚሁም ደግሞ በፕሮጀክቱ ላይ እስከ ተሳተፉት ኮንትራክተሮች ሪስትራክቸር ተደርጎ እንደ አዲስ ተዋቅሮ አሁን ለደረሰበት ደረጃ መድረስ ተችሏል። በነበረው ሁኔታ ቀደምም እንደገለጽኩኝ በነበረው ሁኔታ ቢቀጥል የፕሮጀክቱ መጠናቀቅ ህልምም ነው የሚሆነው። ያው ፌል ያደረገ ወይንም ያልተሳካ ፕሮጀክት ቁጥር ውስጥ ይገባ ነበር። አሁን ግን እንደምታውቁት በዚህ 3 ዓመታት ከፍተኛ ስራ ነው የተሰራው። ለዚህ ደረጃ መድረሱ መንግስት እንደዚሁም የኔ ፕሮጀክት ብሎ ሲከታተል ለነበረው ህዝብ ከፍተኛ ምስጋና የሚገባው ነው ፕሮጀክቱን እዚህ ለማድረስ። ጥሩ። የለውጡ አመራር ወደ ስልጣን ከመጣ በኋላስ የነበረው ሁኔታ ግን በርግጥ ቅድም ገልጸውልኛል። የነበሩት ስራዎች ምን ይመስሉ ነበር? ባለፉት 3 ዓመታት የተሰሩ ዋና ስራዎች ምንድናቸው ማለት እንችላለን? አንደኛ ለግድቡ መዘግየት ዋናው ምክንያት የሆነው በግድቡ ውስጥ ይተከሉ የነበሩት ብረታ ብረቶች አለመሰራታቸው ነው። እነኚህ ብረታ ብረቶች ውሃ አቀባባይ የሆኑ ብረታ ብረቶች ወይንም ፔንስቶክ የምንላቸው ናቸው። ወይም አሸንዳ በትንሹ ግን እንደ አሸንዳ አሳንሰን ማየት የለብንም። ከ8 ሜትር ስፋት ያለው ነው እና ይሄ ስራዎች ተሰርተዋል። ግድቡ ውስጥ ይሄ ስራ በመተከሉ አሁን የምታዩት ደረጃ ላይ ለመድረስ ተችሏል። ሲጀመር ይሄ መሀከለኛ ውሃ የሚፈስበት አሁን የምታዩት መጀመሪያ ላይ 15 ሜትር ላይ ነበር ከፍታው ከወለል ወይንም 515 ከባህር ጠለል በላይ ነበር። አሁን 100 ሜትር ላይ ደርሷል። ይሄ 100 ሜትር ላይ መድረስ ብቻ ሳይሆን ግድቡም ራሱ ከቀኝና ግራው እስከ 6 ትንሹ 611 ደርሷል። አሁን ዛሬ ላይ ዋናው ግድብ ወደ 95 በመቶ የተከናወነ ነው። ስለዚህ ከፍተኛ ስራዎች ተሰርተው ለዚህ ደረጃ በቅተዋል እና ለውጡ ቅድም እንዳልኩኝ ለዚህ ፕሮጀክቱን አድኗል ማለት ይቻላል። ሌላው ያው በፕሮጀክት ውስጥ የተጓተተው የኤሌክትሮሜካኒካልና የስቲል ወርክ ስራዎች ናቸው። እነዛን ስራዎች አርሞ አስተካክሎ የግድቡ ስራ ወደ ተሻለ መልኩ እንዲሄድ በማድረግ በኩል እንደም የኤሌክትሪክ ኃይል እንዲያመነጭ በማድረግ በኩል የተሰሩ ስራዎች ምንድን ነበሩ? እነሱ በማስተካከል በኩል የተሰሩት ስራዎች ምንድናቸው ማለት እንችላለን? ፕሮጀክቱ ላይ 3 ትላልቅ ስራዎች ናቸው የሚሰሩት። አንደኛው የሲቪል ስራ ነው። ሁለተኛው የኤሌክትሮሜካኒካል የምንለው የተርባይን ጄኔሬተር ተከላና ተጓዳኝ ስራዎች ናቸው።
ሶስተኛው ደግሞ የብረታ ብረት ስራዎች ናቸው። የውሃ ማቀባበያ ስራ በተመለከተ የሚሰሩ የብረታ ብረት ስራዎች ናቸው። ከፍተኛ መዘግየት ከታየባቸው አንዱ የብረታ ብረት ስራና የጄኔሬተሩ ተከላ ነው። እዚህ ሲገባ ገና መሰረት ላይ ነው። መሰረት ላይ ሆኖ የውሃ ማቀባበያው 2 3 4 አይበልጡም ነበር የተተከሉት ያውም ሁለቱ ጄኔሬተሮች ላይ። አሁን እንደምታዩት ከዛ ደረጃ ተነስቶ ጄኔሬተሮቹ ተተክሎ ኃይል ማመንጨት ተችሏል። ዛሬ ላይ ከዚህ ግድብ እስከ 540 ሜጋዋት ማመንጨት ይቻላል። በእነኚህ ሁለቱ ጠቅላላው ግድቡ በሚጠናቀቅበት ጊዜ 750 ሜጋዋት ነው የምናመነጨው። ዛሬ 100 ሜትር ላይ ሆኖ እስከ 540 ሜጋዋት ማለት እንግዲህ ከበለስ ኃይል ማመንጫ በላይ እንደማለት ነው። ይሄ ሁለቱ ተርባይኖች በሚጠናቀቁበትና ከፍታቸው 640 በሚደርስበት ጊዜ ግድቡ ይሄ ሁለቱ ዩኒቶች አሁን የምታዩትና ያመነጨ ያለው የተከዜና የበለስ ኃይል ማመንጫ አቅም ነው ያላቸው። የሁለት ትላልቅ ኃይል ማመንጫዎች አቅም ይዘው ነው ያሉትና ፕሮጀክቱ ግዙፍ ነው። በዓለምም እንደምታወቀው ከትላልቆቹ ተርታ የሚሰለፍ ነው። ጄኔሬተሮቹም እያንዳንዳቸው እስከ 400 ሜጋዋት የሚያመነጩ ናቸው። ይሄ እንግዲህ እንዳልነው ባዶ ላይ ነበረ ስንነሳ፣ የዛሬ 3 አመት ስንነሳ ከባዶ ነው ወዚህ ደረጃ ላይ ለመድረስ የተቻለው። ሌሎቹም የቀጣይ 11 ዩኒቶችም ያው እየተሰሩ ናቸው። ተራ በተራ እንግዲህ በቀጣይ አመታት ውስጥ በቀጣይ አንድ አመት ተኩል ውስጥ ማመንጨት ይጀምራሉ እነሱ። አሁን ባለው ሁኔታስ ኮንትራክተሩ ሌሎችም ምን ያክል ደስተኛ ናቸው? ፕሮጀክቱ ደግሞ መንግስት ያስቀመጠለት ጊዜ አለና በተያዘለት ጊዜ ለማጠናቀቅ ምን እየተሰራበት ያለው መንገድ በዛ ደረጃ በተያዘለት ጊዜ ለማጠናቀቅ የሚያስችል ነው ወይ የሚለውን ብናነሳ። እንግዲህ አሁን ግድቡ እንዳልኩኝ 95 በመቶ ተሰርቷል። ቀሪ 5 እና ከዛ በትንሹ ፐርሰንት ከፍ የሚል ነው የቀረው። ይሄ የዛሬ 2 አመት ግድቡ ይጠናቀቃል። ግድቡ ሙሉ በሙሉ የዛሬ 2 አመት ተጠናቆ 600 ይቺ ማከለኛው 640 ዳርና ዳሩ 645 ይደርሳል። ከዛ በፊትም ማጠናቀቅ ይቻላል። ይሄ የሚታዩት አሁን ውሃ የሚፈስበት ማከለኛው ክፍል ሁሉ ጊዜ የሚሰራው ሚያዚያ፣ ግንቦት፣ ሰኔ ላይ ነው። ትንሽ ጊዜያት ነው። ምክንያቱም የሚመጣው ከፍተኛ ውሃ በራሱ ላይ ይፈሳል። ውሃው ከደረቀ በኋላ ነው ግንባታውን ቀጥሎ። በዛ ምክንያት ቀጣይ 2 ክረምት አስፈልጎናል ለመጨረስ ይሄን ግድብ። ይሄ ሁኔታ ባይገድበን ኖሮ ከዛ በፊት የማለቅ እድል አለው። ጄኔሬተሮችና ያሉን ጄኔሬተሮች አሁን 2 ማመንጨት ላይ ናቸው። ሌሎቹ በተከላ ላይ ናቸው። እነኚህ ተራ በተራ እየገቡ ከአንዱ ጄኔሬተር ወደ ሁለተኛው ጄኔሬተር የ2 የ3 ወር ልዩነቶች አሉ። እነሱም ቢሆን በቀጣይ በፈረንጆች በ2024 ይጠናቀቃሉ ተብሎ ታቅዷል። እንግዲህ ፕሮጀክት በሚፈለገው መንገድ ላይሄድ ይችላል። ምናልባት 2 3 ወር 4 ወር ልናፈጥን እንችላለን፣ ወይም 2 4 3 ወር ልናዘገይ እንችላለን። ከዚህ በላይ ግን ሊዘገይ የሚችልበት ደረጃ ላይ አይደለም። ፕሮጀክቱ መስመሩን ይዞ እየተሰራ በፕላን እየሄደ ያለ ነው። በዚህ ሁሉ ሂደት ውስጥ የመንግስት ሚና ምን ነበር? በእርግጥ ፕሮጀክቱን አስተካክሎ ወደ ስራ ማስገባቱ እንዳለው ነው። አጠቃላይ የአመራሩ ሚና ምን ይመስል ነበር? በተለይ የጠቅላይ ሚኒስትር አብይ አህመድ ፕሮጀክቱ በዚህ ስኬት ልክ እንዲሄድ በማድረግ በኩል የነበራቸው ሚና፣ የቦርድ አመራር ሰራተኞች፣ ሌሎችም የነበራቸው ሚና እንዴት ይገለጻል? ምን ያክል ነው እናንተ ስራችሁ በትክክል በዚህ ደረጃ ስኬታማ እንድትሆኑ ያበረታችሁ ማለት ይቻላል? ይሄ ፕሮጀክት ያው ለመንግስትም ከፍተኛ ትኩረት የሰጠው ነው። ህዝብም ከፍተኛ ትኩረት ሰጥቶት እየተሰራ ያለ ፕሮጀክት ነው። ህዝብ በየጊዜው የሚያውቁንም የማያውቁንም የፕሮጀክቱን ሂደት በየጊዜው የሚከታተሉ መጥተው ሲጎበኙ ደግሞ ለካ ይሄ ነው ፕሮጀክቱ ያልተገነዘብነው ነገር አለ ወይ ብሎ መጥተው የሚያዩበት ጊዜና የሚሰጡት ሞራል ከፍተኛ ነው። ተስፋን ይዘው ነው የሚሄዱት። በመንግስት በኩል ከመብራት ኃይል ቢጀምር በየጊዜው በየቀኑ ክትትል ያደርጋሉ። መብራት ኃይል ዋና ስራ አስኪያጅ ጀምሮ ቦርድ በየሳምንቱ ይሄን ፕሮጀክት ይገመግማል። አስፈላጊ በሚሆንበት ጊዜ ሁሉ የሚያስፈልጉትን ችግሮችም ካሉ ችግር በማቃለል ፕሮጀክቱ ወደፊት እንዲገሰግስ መርሃ ግብሩን በመከታተል በየሳምንቱ ክትትል የሚያደርጉ ይሄ ቦርድ ተሰብስበው ነው። ግን የቦርድ አመራሮች
በየቀኑም ክትትል ያደርጋሉ። ከዛ በላይ እንደሚታወቀው እንግዲህ በፕሮጀክቱ ጠቅላይ ሚኒስትር አብይ በየጊዜው ፕሮጀክቱን ይከታተላሉ። ያለ ችግርም ካለ አስረድተን ያው አስፈላጊ እርምጃ ይወሰዳል። በሰላሙ ጊዜ ብቻ አይደለም፣ ጦር ሜዳ በነበረው ጊዜ እንኳን የፕሮጀክቱን ሂደት በከፍተኛ ደረጃ ሲከታተሉ የነበረ ነው። እንግዲህ ልዩነታችን እኔ አንድ ተራ ፕሮጀክት ማናጀር ነኝ፣ እዚህ ያሉትም ተራ ፕሮጀክት ማናጀር ነው። እንግዲህ የአንድ ሀገር ጠቅላይ ሚኒስትር ከላይ ወደዚህ አንድ ተራ ሰው ጋር አንድ ተራ መሐንዲስ ጋር ደውሎ ፕሮጀክቱን ለመከታተል መቻል ማለት ምን ያክል ትኩረት እንዲሰጡት ነው። እና አንድ ጊዜ ያሉት ትዝ ይለኛል፣ ለኔ ከፍተኛው ጦርነት ይሄ ነው፣ አሸናፊነታችንንም የምናረጋግጠው በዚህ ፕሮጀክት ነው ብለው ያሉት እስካሁን በአእምሮ ውስጥ የሚመላለስ ነው። ምን ማለት ነው? በከባድ ሁኔታ ውስጥም ሆኖ ለፕሮጀክቱ ምን ያክል ትኩረት ሰጡ የሚል ነው። እና ከፍተኛ ትኩረት ይሰጣል። እኛ እዚህ ያለነው ፖለቲሻኖች አይደለንም፣ ተራ መሐንዲሶችና ቴክኒካል ሰዎች ነን። አሁን የምገልጽላችሁ የተደረገውን እውነተኛውን ፋክቱን ነው እየገለጽኩ ያለሁት። እና ከፍተኛ ክትትል ያደርጋሉ። ቢያንስ በሳምንት አንድ ጊዜ የፕሮጀክቱን ሂደት ሳይከታተሉ ቀርተው አያውቁም። ከላይም ሪፖርት ይቀርብላቸዋል በየሳምንቱ ከቦርድም በራሳቸውም ቀጥታ ደውለውም ሁኔታውን ይከታተላሉ፣ አስፈላጊ እገዛም ያደርጋሉ። እና ለዚህም ነው ይሄ ፕሮጀክት እዚህ ላይ የደረሰው እንጂ እንደዚህ አይነት ፕሮጀክት ምናልባት በዓለም ላይ ተግዳሮቶች የበዛበት ፕሮጀክት አይደለም ያለ አይመስለኝም። ለምን ሲሚንቶ እንኳን አጓጉዘን እዚህ ለማለት እኮ በጦር ታጅበው ነው የሚመጣው። እሱ ብቻ አይደለም። ያው እንግዲህ ሌላው የኛ ኮንስትራክሽኑ ላይ ስላለን ተጽዕኖ፣ የውጭ ተጽዕኖ፣ የፖለቲካ ተጽዕኖ እኛን ብዙም ውስጡ ኢንቮልቭ ባናደርግ እንሰማለንም። ግን ከዛ በላይ እዚህ ያሉትን ኮንትራክተሮች በሙሉ እንኳን እስከ ማስፈራራት የሚደረስበት ፕሮጀክት ነውና እኔ በዓለም ላይ ከተሰሩት ፕሮጀክቶች እንደዚህ ፕሮጀክት ተግዳሮቶች የበዛበት ሆኖም ግን ደግሞ ያን ሁሉ ተግዳሮቶች አልፎ በስኬት እየሄደ ያለ ፕሮጀክት በዓለም ላይ እንደ አንድ ቁጥር የሚጻፍና ብዙ መጻፍቶች በዚህ ፕሮጀክት ላይ ልጻፍ የሚችል ነው። ያው የግድቡን ሁኔታ በምን ያክል ፈተናዎች ውስጥ እንዳለፋችሁ ሁሉም ኢትዮጵያውያን ይረዳዋል ብዬ አስባለሁ። ምክንያቱም በዲፕሎማሲውም እንዲሁም በጸጥታ በተለያየ መልኩ በጣም ብዙ ፈተናዎች እንደነበሩ ሁሉም ሰው የሚያውቀው ነው፣ ሁሉም የሚረዳው ነው ማለት እንችላለን። ምናልባት የኢኮኖሚያዊ ጉዳዩን በኋላ ላይ የምመለስበት ይሆናል ፋይዳው ጋር የተያዘውን። ግን እስቲ ከህዝቡ አንጻር ይህ ግድብ እንግዲህ ሁሉም ኢትዮጵያውያን በዋናነት ሁሉም በትኩረት የሚከታተሉ ነው። በዚህ ደረጃ ሁሉም በዚህ ግድብ ላይ ያለው ትኩረት ተመሳሳይ ነው ማለት እንችላለንና ህዝቡ እናንተ በማበርታት በኩል የነበረው ሚናም እንዴት ነበረ? የህዝቡ ድጋፍ የህዝቡ ስሜትን በእናንተም በመደገፍ በኩል ፕሮጀክቱ በዚህ ደረጃ እንዲጠናቀቅ በማድረግ በኩል የነበረውን ሁኔታ እርሱ እንዴት ይመለከቱታል? ፕሮጀክቱ ሲጀመር የመጀመሪያ 2 አመት ነበርኩበት እና በዛን ወቅት የነበረው ተማሪዎች ቁርሳቸውን ትተው ለዚህ ፕሮጀክት ሲያዋጡ የነበረው ተራ ዜጋ እንጨት ላቃሚዎች ሁሉ ለፕሮጀክቱ ከመቀነታቸው ያላቸውን አስረው ፈተው ሲሰጡ የነበረበት ደረጃ ላይ ነበርኩኝ። ለተወሰነ ጊዜ ከፕሮጀክቱም በአጋጣሚ ብወጣም እና የዛን ጊዜ የነበረው ስሜት ከፍተኛ ነበር። ብዙ ጊዜ ሲያስጨንቀኝ የነበረው ምንድነው ይሄ ህዝብ ይሄ ስሜት ፕሮጀክቶች ብዙ ጊዜ በብዙ ተግዳሮቶች የተሞሉ ናቸው ፕሮጀክቶች እና የዚህን ሰው ህዝብ ስሜት እንጎዳለን ወይ ፕሮጀክቱ በታሰበለት እቅድ? ምክንያቱም ሰው የሚጠብቀው ከፍታ ቦታ ላይ ነው እና እኛ ዝቅ ብለን ፕሮጀክቱ ዘግይቶ የታሰበውን አላማ ሳያሳካ ሲቀር ተስፋ መቁረጥ ያመጣል። ከዙ በላይ ደግሞ እንደዚህ አይነት ትልቅ ግዙፍ ፕሮጀክቶች እንኳንስና የህዝብን ስሜት መንካት የሀገሪቷን ኢኮኖሚ እስከ መንካትና እስከ ማኮታኮት የሚደርሱበትና ይሄም በዓለም የታየበት ሁኔታ አለ። እንግዲህ ተስፋ ያደረጉት ፕሮጀክት ሲዘገይ እውነታ ሳይገለጽላቸው እኔ እንግዲህ ከፕሮጀክቱ ከወጣው በኋላ በቀጣይ ክረምት ማመንጨት ይጀምራል ምንም ተርባይን ያልተተከለበት ምንም ያልነበረበት ላይ ሊያመነጭ ይጀምራል በሚል የውሸት ተስፋ ተሰጥቶት የነበረ ህዝብ ተስፋውን ቆረጠ። እውነቱን በሚያውቅበት ጊዜ
ኮንስትራክሽኖች ደግሞ እንደ ፖለቲካ ወይም እንደ ሌላ አይደለም። በሰዎች አእምሮ ብቻ ውስጥ ሳይሆን ያለው ግንባታው ፊዚካሊ ይታያል። ይሄ ግድቡን ታዩታላችሁ። አሁን ባይገነባ ኖሮ ይሄ አይታይም። ስለዚህ ስራው ራሱን ይገልጻል። ይህ በሆነበት ሁኔታ ብዙ የፕሮጀክቱን እውነታዎች በመደበቅ የህዝቡ ሞራል ተነክቶ ነበር። ከዛ አሁን ቅድም እንዳልነው የፕሮጀክቱ እንዲሰራራ በመደረግ የአመራር ለውጥ ከፍተኛ መንግስት ትኩረት ተሰጥቶ በመሰራቱ ህዝቡ እንደገና ወደ ነበረበት ተስፋ ተመልሷል እና ፕሮጀክቱን በሚጎበኙበት ጊዜ እንደዚሁም በመልእክትም በምንም በመናይበት ጊዜ ህዝቡ አሁን ተስፋው አብቧል። እንደገና ይሄን ሁለቱን ጄኔሬተሮች ለዚህ ደረጃ ስናደርስ እንደገና ደግሞ ሶስተኛ ሙሊት ተሞልቶ በሚታይበት ጊዜ ያ ተስፋ የያዘው እውነት ነው ብሎ ብርሃኑንም እያየ ነው እና እውነት ነው ህዝብ ተስፋ ቆርጦ ነበር። አሁን ግን ተስፋው እየለመለመ ነው። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ አሁን በሚያመርተው የኤሌክትሪክ ኃይልም በኋላም ከተጠናቀቀ በኋላ ይታወቃል። ለቀጠናውም ለአካባቢውም እንዲሁም ለሀገር ውስጥም ቢሆን ትልቅ የኤሌክትሪክ ኃይልን በከፍተኛ ሁኔታ በመጨመር አስተዋጽኦ ያለው ነውና ይሄንን ኢኮኖሚያዊ ፋይዳ ለቀጠናውም ለሀገራትም ለአጠቃላይ ለኢትዮጵያም ያለው ፋይዳ እርስዎ እንዴት ይገልጹታል? ኢኮኖሚያዊ ፋይዳውን ብንመለከተው እንግዲህ ፕሮጀክቱ ብዙ እንትኖች ውጤቶችን ያለው ነው። አንደኛ የኤሌክትሪክ ማመንጨት ነው። ከኤሌክትሪክ ሽያጭ እንግዲህ ታሪፉ ከተሻሻለ እስከ $1 ቢሊዮን በአመት ሊገኝበት የሚችል ፕሮጀክት ነው። ይሄ ምን ማለት ነው? ከጎረቤት ሀገሮች ጋር በኤሌክትሪክ መስመር በመተሳሰር ለሽያጭ እና የውጭ ምንዛሪ ሊያመጣ የሚችል የሀገሪቱን ኢንዱስትሪዎችን ሊያገዝፍ የሚችል ፕሮጀክት ነው። ከዛ ውጪ ከኤሌክትሪክ ሽያጩ ውጪ ፕሮጀክቱ ለሀገራችን አንደኛ ይሄ ውሃ ውስጥ ከፍተኛ የአሳ ምርት ነው ያለው። ብዙ ዝርያ ያለበት የአሳ ምርት አለ። ሁለተኛ በሚፈጠሩ ከፍተኛ ደሴቶች አሉ። ውሃው በሚሞላበት ጊዜ ወደ ኋላ እስከ 240 ኪሎ ሜትር ድረስ ይሄዳል። ስለዚህ እነኚህ የኢኮኖሚ ተስፋዎችን የቱሪዝም ተስፋዎችን ይዘው ይመጣሉ እና ፕሮጀክቱ በአንድ መንገድ እንዳልኩኝ የኤሌክትሪክ ሽያጭ ከፍተኛ ገንዘብ ቢያመጣም ከቱሪዝም ከአሳ ምርት እንደዚሁም ከመዝናኛዎች ከፍተኛ ደሴቶች ከ2000 ሄክታር በላይ በውሃ የሚከበብ ደሴት የሚፈጠርበት ነው እና በዚህ ላይ የቱሪዝም ኢንዱስትሪ ሊሰፋ የሚችልበት ነው። ስለዚህ ፕሮጀክቱ ብዙ ለሀገራችን ብዙ ተስፋዎችን ይዞ ይመጣል። ከሱም ውጪ ከኛ ሀገር በላይ ደግሞ በተለይ ለሱዳንና ለግብጽ ከፍተኛ ለሱዳን እኩል ከኛ ምንም ሳያወጡ ከዚህ ግድብ ከኛ ጋር እኩል ተጠቃሚ ነው የሚሆኑት እና ለሲስተሙም ራሱ ማለት ለዚህ ለቤዝኑ ለተፋሰሱ ተጨማሪ ውሃን እንኳን ሊሰጥ የሚችል ምክንያቱም የአስዋን ዳም ሜዳ ላይ ነው የሚተኛው። ከፍተኛ ሙቀት አለ። ኢቫፖሬሽኑ ከፍተኛ ነው። እዚህ ግን ዝቅተኛ ሙቀት ያለበትና ጎርጅ ውስጥ ውሃን ስለምናጠራቀም ሸለቆ ውስጥ ውሃን ስለምናጠራቀም የትነት መጠኑ ይበዛል። ስለዚህ ሬጉሌትድ የሆነ ወይንም የተመጣጠነ ውሃ አመቱን በሙሉ በታች ሀገራት ይሰጣል። ከኛ ልክኛ የኤሌክትሪክ ተጠቃሚ እንደሆነ ሱዳን ከዚህ ግድብ ከፍተኛ የኤሌክትሪክ ምርት ነው የምታገኘው። ምክንያቱም ግድቧ የሱዳን አካባቢ ያሉት ግድቦች በክረምት ይሞላሉ፣ ከፍተኛ ውሃ አይዙም። አሁን ግን በጋውንም ያው ፍሰቱ ስለማቋረጥ የኤሌክትሪክ ኃይልም የማመንጨት እድል አላቸው እና ምንድነው ጥቅሙ የጎላ መሆኑን ያውቃሉ። ስታተስኮ ወይንም የድሮ ክብሬን ጠብቄ ልጠብቅ ማንም ከኔ በላይ የለም የሚል አስተሳሰብ ካልሆነ በስተቀር ፕሮጀክቱ ለሁሉም ለኢትዮጵያውያንም ለበታች ሀገራትም ከፍተኛ ተስፋንና ከፍተኛ ውጤትን ይዞ የሚመጣ ነው። እስኪ የመጨረሻ ምለውን ጥያቄ ከማቅረብ በፊት አንድ ጉዳይ ላንሳሎትና ወደ መጨረሻው ላይ ሄዳለሁኝ። የዚህ የታላቁ ኢትዮጵያ ህዳሴ ግድብ የነበረበት ችግር ወጥቶ በዚህ መልኩ አሁን ውጤታማ መሆኑ በኢትዮጵያ ውስጥ እየተገነቡ ላሉ ፕሮጀክቶች የሚያስተምረው ምንድነው? ከዚህ ሊወስዱት የሚገባው ልምድ ምንድነው ማለት እንችላለን? እንግዲህ ይሄ ፕሮጀክት ከቴክኒክ ጀምሮ ምንድነው ሳቦታጅ ይባላል የታየበት ፕሮጀክት ነው። ከቴክኒክ አንፃር ለምሳሌ ልክ ስራው በሚጀመርበት ጊዜ ከፍተኛ ሆነ ሊል መሰረቱ ላይ ልል ድንጋይ በመቅጠሙ ቢያንስ ከ1000 ቀን በላይ ፕሮጀክቱን አዘግይቶታል። ከዛ በላይ ደግሞ ይሰራል ተብሎ ለሀገሪቷ ትልቅ ተስፋ
እኛ ሁላችን ተስፋ አድርገን የነበረው በሀገር ኮንትራክተር ይሰራል ተብሎ ተስፋ ተይዞ ከፍተኛ የእውቀት ሽግግር ይታይበታል። ብዙ የኤምፕሎይመንት ኦፖርቹኒቲዎችን እንደዚሁም ደግሞ ለወደፊት ግንባታ ይጠቅማል ተብሎ የገባው ኮንትራክተር በተባለው ቦታ ባለመገኘት ፕሮጀክቱን ከማሻገር ፕሮጀክቱን ሰርቶ ለውጤት ከማድረስ ለፕሮጀክቱ መዘግየት ምክንያት የሆነበት ሁኔታ ሁሉ ታይቷል። ይሄም መንግስት አንድን አቅም በሚገነባበት ጊዜ ጥሩ ስትራቴጂ ቀይሶ መሄድ አለበት። በተረፈ ይሄ ፕሮጀክት ቀደም እንዳልነው በተግዳሮቶች የተሞላ ፕሮጀክት ነውና እነኚህ ተግዳሮቶችን የታለፈበት መንገድ ለሌሎች ሁሉ ፕሮጀክቶች ከፍተኛ ትምህርትን የሚሰጥ ነው እና ይሄ ፕሮጀክት እንዳው ቢጠና ያለፈበት ሂደት ቢታይ ከፍተኛ የምርምር ላይብረሪ ሊሆን ይችላል ብዬ ነው የማስበው። አው ቅድም ሲያነሱ እንደም አስታውሱኝ የግድብ ለምርምርም ለሌሎች ነገሮችም መሆን የሚችልበት ለቱሪዝም መሆን የሚችልበት ትልቅ እድል አለ። ከዛ ባለፈ ግን ቅድም እንዳነሳሁትም እስኪ ሌሎች ፕሮጀክቶች ከዚህ ምን መማር አለባቸው? በቀጣይስ የምርምር ማዕከል በማድረግ በኩል ምን መደረግ አለበት ይላሉ በፕሮጀክቱ ነው? እንግዲህ ከዚህ ፕሮጀክት ከቴክኒክ እስከ ብዙ መከራዎች የታለፈበት ነው። ከቴክኒክ ችግር እስከ ብዙ መከራዎች የታለፈበት ስለሆነ ወደፊት ፕሮጀክትን በመናቀድበት ጊዜ ምን ማድረግ አለብን? አንድ ፕሮጀክት አንዱ ይማራል። ሁሉ ጊዜ ይሄ ሌሰን ለርንድ ወይም ትምህርታዊ መተላለፎች መኖር አለባቸው እና ይሄ ፕሮጀክት ከፍተኛ ትምህርታዊ ነገሮችን ለቀጣይ ፕሮጀክቶች የሰጠ ይመስለኛል። የቴክኒክ ሁኔታዎችን ኮንትራክተር መረጣ ላይ እንደዚሁም ችግሮች በሚኖሩበት ጊዜ ያን ችግር እንዴት መወጣት እንዳለበት፣ መንግስት ምን ትኩረት መስጠት እንዳለበት፣ የፕሮጀክት አመራር እንዴት ፕሮጀክቱን መምራት እንዳለበት ሁሉ ትምህርት የተገኘበት ስለሆነ ቀጣይ ፕሮጀክቶቻችን ተስፋ አደርጋለሁ የምንማር ከሆነ ከዚህ በጥሩ ስኬት በታቀደለት ጊዜ በታቀደለት ባጀት መጨረስ ተስፋ ይኖራል ከተማርነ ከዚህ። እሺ የመጨረሻ ጥያቄ የሚሆነው እንግዲህ በዚህ ግድብ ውስጥ እርስዎ ከፍተኛ ተሳትፎ ነበሩት እንደ አንድ ኢትዮጵያዊ እንደ አንድ ዜጋ በዚህ ሂደት ውስጥ በማለፎ ምን ይሰማዎታል? የእርስዎ ሀሳብም አጠቃላይ በዚህ ፕሮጀክት ውስጥ ማለፋችሁ እንደ ሰራተኛም እንደ ፕሮጀክቱ ሰራተኞችም ይሰማዎት ምንድነው የሚለው ነው። ከዛ ባለፈ ደግሞ ማመስገን በዚህ ስራ ውስጥ ተሳትፎ የነበሩ አካላትን ማመስገን የሚፈልጉት ሀሳብም ካለ ድል ስጦት ለኢትዮጵያውያንስ ምንድነው የሚገቡት ቃል ግድቡን አጠናቆ በቀጣይ ጊዜያት ውስጥ ባጭር ጊዜ አጠናቆ በሙሉ አቅሙ ኃይል እንዲያመነጭ ከማድረግ አንፃር የሚገቡት ቃል ምንድነው የሚለው ነው? እኔ ያው ህይወቴ በሃይድሮ ፓወር ግንባታ ላይ ነው። ከትምህርት ቤት ከዩኒቨርሲቲ እንደወጣሁኝ በሶስተኛ በአራተኛ ቀን ነው ወደ ስራ ገብቼ የሃይድሮ ኤሌክትሪክ ስራዎች ላይ የገባሁት እና ቢያንስ 3-4 ሃይድሮ ፕሮጀክቶች ላይ ተሳትፌ ያለው ሌሎች ፕሮጀክቶች ላይም የትራንስሚሽን የሰብስቴሽን ላይ ስራ ሰርቻለሁ። ግን እንደዚህ ፕሮጀክት ከመጀመሪያውም ገብቼበታለሁ። እንደዚህ ፕሮጀክት ቻሌንጅ የበዛበት እና ከቻሌንጆቹን ደግሞ መወጣት የሚቻልበት ሁኔታ የተረዳሁት ከዚህ ፕሮጀክት ላይ ከፍተኛ ትምህርት ተምረናል። ምንም እንኳን ፕሮጀክት ከፕሮጀክት ይለያል። አንዱ ፕሮጀክት ይደጋገማል አይደለም። ትምህርቱ ይተላለፋል። ዩኒክ ናቸው ፕሮጀክቶች የተለዩ ናቸው። ያንዳንዱ ፕሮጀክት የተለየ ነው ያለውና ይሄ ፕሮጀክት እንዳልኩኝ በከፍተኛ ትኩረት እንግዲህ አስቡ። እኔ እስካሁን በታሪክ አልሰማንም የሴኩሪቲ ካውንስል ስለ አንድ ፕሮጀክት ተሰብስቦ የታየበት ጊዜም ያለ አልመሰለኝም። ትልቁ የሚባለው እንግዲህ ከፈጣሪ በታች ኃይል አለው የሚባለው የአሜሪካ ፕሬዝዳንት ራሱ የኛውን እንደ ትልቅ ኢሹ የዓለም መንግስታት ከፍተኛ ዓለም መንግስታት እንደ ትልቅ ኢሹ የሚያወሩ እንደ አጀንዳ ይዘው የሚነጋገሩበት ፕሮጀክት ስለሆነ በዚህ ፕሮጀክት ላይ ተሳትፈን ደግሞ ውጤት ማስገኘት መቻላችን ከፍተኛ ደስታ ይሰማናል። ይሄን እድል ለሰጡት ለመንግስት እንደዚሁም ደግሞ ለአመራሮች በተለይ በጥሩ ጊዜም ይሁን በመጥፎ ጊዜም ከኛ ጎን ላልተለዩት ክቡር ጠቅላይ ሚኒስትር ዶክተር አብይ ምስጋናዬን ማቅረብ እፈልጋለሁ። ለቦርድ አባላት እንደዚሁም በመንግስት ደረጃ ያሉት ሌሎችም ከፍተኛ አመራሮች እስከ ምክትል ጠቅላይ ሚኒስትሩም ሁሉም በየጊዜው ይከታተላሉ። ስለዚህ በዚህ ርብርብ የተሰራና
የዚህ ፕሮጀክት አካል በመሆናችን ከፍተኛ ትኩረት የሳበው በኢትዮጵያ ደረጃ አይደለም፣ በኢትዮጵያ ሕዝብ ደረጃ አይደለም፣ በዓለም ደረጃ ከፍተኛ ትኩረት በሳበው ፕሮጀክት በመሳተፍና ውጤት በማምጣታችን ከፍተኛ ደስታ ይሰማናል። እድሉን ለሰጡንም ከፍተኛ ምስጋና፣ ከሁሉ በላይ ደግሞ እግዚአብሔር በፕሮጀክቱ እንዲመሰገን እና እግዚአብሔር የተመሰገነበት ፕሮጀክት መሆኑንም በግሌ አረጋግጣለሁ። ለኢትዮጵያ ሕዝብ ምን ይልታል? የኢትዮጵያ ሕዝብ ያው ይሄ ፕሮጀክት ለእያንዳንዳችን ምልክታችን ነው፣ ባንዲራችን ነው የሚሆነውና ላደረጉት ተሳትፎ በገንዘባቸው፣ በእውቀታቸው፣ በስሜታቸው ላደረጉት ከፍተኛ ምስጋና አቀርባለሁ። ፕሮጀክቱ በመጓተት ለተጎዳ ስሜታቸው አሁን ካሳ ይሆናል ብለን ነው የምናስበው። ለዛ ደግሞ ይቅርታ እንጠይቃለን። ውጤቱ የሰመረ ይሆናል። ወደፊት ያው ባንዲራችን ኤምብለማችን ምንድን ሐውልታችን ይሆናል እና ያው የተጀመረው ድጋፍ፣ የተጀመረው ተስፋ፣ የተጀመረው ማበረታታት እንዲቀጥልና እግዚአብሔር ካለ እንግዲህ በሁለት ዓመት ተኩል ፕሮጀክቱን አጠናቀን ወደ ታሰበው ደረጃ ለማድረስ ከኛ ጎን እንዲሆኑም በከፍተኛ አክብሮት እጠይቃለሁ። የታላቁ ኢትዮጵያ ህዳሴ ግድብ ዋና ስራ አስኪያጅ ኢንጂነር ክፍሌ ወሩ ለነበረን ቆይታ በጣም አመሰግናለሁ። በነበረን ቆይታም በጣም በርካታ ጉዳዮችን አነስተናል። እነዚህም እንግዲህ በዚህ ሂደት ውስጥ አጠቃላይ ስራውን ለማሳየት ትልቅ እድል የሚፈጥሩ ይመስለኛል። ተመልካቾቻችንም እንግዲህ ከዚህ የተሻለ አጠቃላይ የታላቁ ኢትዮጵያ ህዳሴ ግድብ ሶስተኛ ሙሌት ምክንያት በማድረግ በዚህ ግድብ ውስጥ እየተሰሩ ያሉ ስራዎችን ለመረዳት እድል የፈጠረላችሁ ይመስለኛል። አብራችሁ ስለነበራችሁ በጣም እናመሰግናለን። እንግዲህ በቆይታችን በጣም በርካታ ሀሳቦችን ነው ያነሳነው። ከሱም ጥሩ ግንዛቤ እንዳገኛችሁ እናምናለን። በቀጣይም ከዚህ ስራ ጋር በተያያዘ ሌሎችንም አካላት ያመጣው ወደ እናንተ የምናደርስ ይሆናል። አስማማየ ነው ቃለ መጠይቁን በማድረግ ከእናንተ ጋር ቆይታ አድርጌያለሁ። ከቴክኒክና ከካሜራ ቡድን አባላት ጋር አንድ ላይ ሆኜ ወደ እናንተ አድርሰናል። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ጊዜ ይሁንላችሁ።